እንኳን ደስ ያለሽ። ደግሞ አቤኔ በጣም ነው የሚወደው። በምን አወቅሽ? ትናንትና ስለራሱ እየነገረኝ ነበር። ምን እያለ? ብዙ ነገር ያልነገረኝ ነገር ይሆናል እንግዲህ። ግን አባቱ እንዴት እንደሚያሳዝን እንዴ! አባቱ ደግሞ ምን ሆነ? የአቤኔ እናት በልጅነቱ ነው ጥላው ሄደችው። ምን? ብቻውን ያሳደገው ብታይ ለፍቅር ያለው አመለካከት እንዴት ደስ እንደሚል አክሻታሽ ቀጭ። ምን ለማለት ነው? እኔ ጥላው ሄደችበት የራሷ ምክንያት ይኖራታል። እሱን ታውቂያለሽ? አላውቅም። አይሽ አሁንም ምልሽ እኮ እሱን ነው። ሁሉም ሰው በራሱ መንገድ ሊፈርድ ይሞክራል፣ ግን እውነታውን ሲያውቅ ለመቀበል ዳገት ይሆንባቸዋል። ስለምን እንደምታወሪው? በእናትሽ አንቺ መቼም አይገባሽም። ስለ አቤኔ አባት ነው እያወራን ያለን። አዛለሁ ወዴ አባቴ ለኔ ምንም እንኳን መጥፎ ሰው ባይሆንም እናቴን ከኔ ያረቀበትን መንገድ ሳስበው ግን እስካሁን ድረስ ያመኛል። እንዴ እናትሽ ፈልገው መስሎኝ የታሉት? አይሽ ሁሉም ሰው የሚለው እንደዛ ነው፣ ግን አንድም ስለሆነ ይጠይቃት ሰው አለ። እነማማ እኮ ሲያወሩ ሰምቼ ነው። አንቺ አይገባሽም። እውነታው ምን ይሆን? ለማንስ ነግረው ይሆን? ምንድነው? ታይ በቃ አሁን ወደ ውስጥ እንሂድ። ይቅርታ። ለምን? የማይወራ ነገር አውርቼ ስላስከፋሽ። ችግር የለውም። እና ትላንት አብሊን አገኘው? አላገኘሁትም፣ ግን ከጥሩምቤ ጋር ነበሩ። እና የተሻለውን አግኝቷል? አዎ እባክህ፣ የሆኑ ልጆች አግኝተው ደብድበውት ነበር። የምን ልጆች? እባክህ እሱም አላወቃቸውም። ከጀርባዬ ነው መቱኝ ያለው። እና ተጎድቷል? እሱም አደና ነው። ጥሩምቤ ግን እነ ኮሎምቦስን ጠርጥራለች። እኔ ልጠረጥር ቻለች? በቃ የሆነ ቀን አይተውናል ምናምን ነው የምትለው። እነዚህ ልጆች ግን መሽቀን ነው የምንገላገላቸው? ተዋቸው እባክህ። በአሁኑ ግን እነሱ አይመስሉኝም። እንዴት አልክ? እኔ እንጃ፣ ብቻ ጥሩምቤ ሄዳ እንዳታበላሽው። ጥሩ ተፋተናቸው ነበር፣ ደግሞ ሊጀምራቸው ነው። እባክህ ለሱ አታስብ። ከዚህ በኋላ የሆነ ነገር ያደርጉና ምን እንደማደርግ አሳያለሁ። በለው። ደግሞ ምን ልታመጣ ነው? እሱን አብረን ብናየው አይሻልም? ባይሆን አርፈህ ተቀመጥ። እኔ ከዚህ በኋላ ከማንም ጋር መጣላት አልፈልግም። እንዴ አንተን ማን ተጣላለ? ያው ነው እባክህ። አንተ ስትመታ ቆም የማይ ነው ይመስልህ? አቤት አቢኒ፣ በቃ መጥቻለሁ አይደል? ዝም በል ወደዛ ወሬኛ። ቆይ አንተ ስትመታ ስትል አንተ አትመታም እያልከኝ ነው? እኔ እንደዚህ ነገር አልወጣኝም። ተናንቀናል ማለት ነው። ለነገሩ ልክ ነህ። ነብይ በሀገሩ እኮ አይከበርም። ወይኔ ፋያ። እና በቃ ሀገር ልቀይር ነው ማለት ነው? ለምን ነው ሀገር የምቀይረው? ያንተ ነብይነት ለማየት ነው። አዚ ሁለት አሁን እዚህ ልጅ ነገር በጣም ያስጨነቀኝ ነው። ማይጁሲ ነው። እሱንም አለመድኩት። ይሄ ይሁን ነው እንጂ ፎንቃ ገባልስ እንዴ? አንቺ አሹፊ፣ እኔ አሁን ትምህርት ቤት መቀየሩ ምርር ነው ያለኝ። ለምንድን ነው የምትቀየሪው? አዚ እኮ ሶስተኛ ትምህርት ቤቴ ነው። አሁንስ በየጊዜው ትምህርት ቤት እየቀየሩ አዲስ ሰው መልመድ ምርር ነው ያለኝ ነው። አረ ጁሲ፣ እኔ ግን የሌለ ምርር ነው ያለኝ። እንዴ ደሞ ምን ሆንክ? እቺ ለናታ የሌለ ያዛገችኝ እኮ ነው። ምን ይሁን ብላ ነው? ምንድነው ምን ይሁን ብላ ማለት ጁሲ? ወይ ካልሆነ በቃ አንተ አስተንፍስልኝ። አታወርጋት። እኔ ከመቼ ጀምሮ ነው ሴት ልጅ የምመታው? አምልጠኝ እኮ ነው ጁሲ። ቆይ ግን አንተ እስከመቼ ነው ለሴት የምታንሰው? ማ እኔ እኮ ሳሚ ነኝ። እኔ አስተናግዳታለሁ። ያው አሳዝናኝ ነው። አሳዝና ይሁንክ ቦቅባቅ። እኔ አዎ ቦቅባቅ ነኝ። እሱ ልትከድ ነው እንዴ? ቆይ መጀመሪያ የት ነው የተማርሽው? ሳንፔር ምን አልሰማሽኝማ? ምን የተማርኩበትን ሳንፔር ምናምን ያልሽው? ወይኔ አዚ ሰምተሽኛል? አዎ ምን ችግር አለ? ቃል አትሄዱም እንዴ? መጣን እንሄዳለን። እሺ ንገሪኛ፣ መስማት ምንድነው ችግሩ? አዚ ምን መሰለሽ፣ ይሄን ነገር ለማንም እንዳትናገሪ። ጆሲ ከሰማ አለቀልኝ። እሺ ለምን? አዚ በቃ ዝም ብለሽ ቃል ግቢልኝ። የት እንደተማርኩ አልሰማሽም? እሺ በቃ ለማንም አልናገርም። ቃል ገባልሻለሁ። እርግጠኛ ነሽ አይደል? አዚ እንዴ ቃል እያስጨነቅሽኝ ነው። አስጨነቅኩሽ አይደል? ምን ላድርግ ብለሽ ነው? ቆይ ግን መቼ ነው የምታምኚኝ? አምንሻለሁ እኮ እውነት አምንሻለሁ። ብታምኚኝ ኖሮማ የሚያስጨንቅሽን ነገር በሙሉ ትነግሪኝ ነበር። ምን ላድርግ አዚ? ይሄ እኮ በቤተሰባችን ብቻ ያለ ነገር ስለሆነ ነው። እሱማ ተቀብዬሻለሁ እኮ
ግን ቢያንስ ምረዳሽ ነገር ካለ ለምን አትነግሪኝም? ለጊዜው ምንም የለም። አሁን ግን የሰማሽውን ነገር ለኔ ስትይርሽልኝ በእናትሽ አዚ። እሺ እንሂድ በቃ። አንቺ ትላንት ሰፈራችሁ ውስጥ ታዞርኝ ማለት አይደል? እና ምን ላድርግ በእናት የአንድ ጀለሳችን ማዘራማቸው እኮ ፎክ ተክስል። አይ ቢሆንም ተመለስ ማለት ትችይ ነበር። ኧረ ፍታ በቃ። ግን ባክሽ እንኳን መጣው። ምን እሺ እንዴ አንቺን ብዬ ባልመጣ እኮ ቃልና አላገኛትም ነበር። ኧረ ፎንቃ አንተ ልጅ ግን በጣም እየፈጣጠንክ ነው። ባክሽ ልጅቷ የሆነች አስማት ነገር ናት። ይኸውልህ ድኛለሁ ብለህ ከሆነ እንደዚህ ይሆንክ ያለው ጆሲ ወደዛኛው ዓለም መላክ ያውቅበታል። እሺ ወደ ላይኛው የምርሽ ነው? ተንቦቆቦቃለህ። አሁን ጀግና ነኝ ምናምን ስትል ነበር እንዴ? አዎ እኔ መሞት አልፈልግም። ግን ደግሞ እሱ ማን ነው? ጆሲ ይባላል። ለማንኛውም ተጠንቀቅ ለማለት ያክል ነው። ወንድሟ ነው ግን እኛ ተቀብለናል። ምን ነው ተጠራጠርክ እንዴ? ማለት የሱ በጣም በዛ። እኔ እንደዚህ አይቻላቅም። ይሄን አይተህ ነው እንዴ? ከካሌብ በኋላ እኮ ወንድ የሚባል ቃልን ቀርቧት አያውቅም ነበር። ደግሞ ካሌብ ማን ነው? የመቅደስ ወንድም ነው። የእህትህ ጓደኛ። ወንድሟ እዚህ ነው እንዴ የሚማረው? ነበር ማለት አሁን የት ነው ያለው? አብዛኛው ተማሪ አያርፍም። እኔ ግን እንደሰማሁት ከሆነ ጠሽሿል ነው ማለት አብዶ። አዎ ክፉኛ ነበር የደበደበው። ከዛ በቃ እንደ ድሮ መሆኑ አቃተው፣ ትምሮ ቤት ቀየረ። እንደዛ መሆኑ አልሆነለት መሰለኝ። አሁን ጎዳና ላይ ነው ያለው። ወይኔ ቆይ ግን እሱ ማን ነው የሚለው? ምን ልትሆን? እንደውም ካሁን በኋላ ይበልጥ እንድቀርባት ነው ያደረገኝ። ይሄ ፍቅር የማይገባው። አንተ ልጅ ተረጋጋ። እዮብ ይሄ ልጅ አመረረው እንዴ? አቡሌ አሁን ግን ደህና ነህ አይደል? አሁን በጣም ደህና ነኝ። ቀድሞውን እኮ አንቺን ነበር የፈለኩት። እና ለምንድን ነው እስካሁን ያልነገርከኝ? ማንም ሰው እንዲጎዳ አልፈለኩም። አባቴ ደግሞ ያስተማረኝ ይሄንን ነው። ማንም ሰው በእኔ ምክንያት መጎዳት እንደሌለበት። ይሄ እኮ ሀዘን ነው። ማንኛውም ሰው ላይ ሊፈጠር የሚችል ነገር ነው። ሀዘን ደግሞ ብቻህን ሆነህ ልታልፈው አትችልም። አሁን አንቺ ያለሽ አይደል? የምሬን ነው አቡሌ። ማሚ መስማት አለባት። ትላንትናም እዛ ስሜት ላይ ስለሆንክ ነው ዝም ያልኩ። እሺ እንነግራቸዋለን። ቀን መስጠት የለብህም አሁኑኑ። በኋላ የበለጠ ታዝንብሃለች። እሺ ደግሞ እንደዚህ አትይኝ። እንዴት? ምን ነው ፈለግሽ እንዴ? በቃ ግን ስለ አባትህ ምንም ነገር የለም? ምንም የለም። ይገርማል ግን ምንም ነገር አለመሰማቱ። አሁን ግን ጓደኛሞች ሆነናል አይደል? አቡሌ የምትፈልገውን ነገር ለማገዝ ከጎን ነኝ። ግን የድሮዋ ማንነት ሞታለች። እሱም አይደብር ከሆነ እንችላለን። አልገባኝም። ቆይ ምንድነው የተከሰተው? ስለሱ ማውራት አልፈልግም። እንዴ ለምንድን ነው የማትፈልጊው? እኔ ሁሉንም ነገር ነገርኩሽ አይደል እንዴ? በቃ አቡሌ ተው። እስከዚህ የሚያወራው አንተ ስለሆንክ ነው። የስ ደግሞ ምን ሆንክ? ከዚህ በላይ ምን ደስታ አለ? አንተ ስለሆንክ ነው ያወራው አልሽኝ እኮ።
አንተ ግን አሁንም እብድ ነህ። አንቺን ሳገኝ ነው። ወረኛ በላ እንይርባክ። እሺ ጠብቂኛ። የራስ ጉዳይ መቀመጥ ይቻላል? ይቻላል። ላወራሽ ፈልጌ ነበር። ይቻላል። መጀመሪያ ግን እዩባ ቦታ ቀይሮ ተቀምጧል አይደል? አዎ፣ አመሰግናለሁ። እሺ። ያው ትምህርት ቤታችሁ በጥሩ ሁኔታ አልተቀበለንም። ይቅርታ፣ ስለ ሁሉም ነገር ይቅርታ ጠይቅሻለሁ። እኔ ሰላም ነው የምፈልገው። እኔም እንደዛው። ጥሩ። በቃ ጨረስ? አልጨረስኩም። የመጣሁት ስለ ሌላ ነገር ላወራሽ ነበር። እግረ መንገዴን ነው ያነሳሁት። እሺ፣ ምንድነው የምታወሪ? ካሌብን ታውቂዋለሽ? ካሌብ ካሌብ ማን ነው? ይገርማል። ካንቺ አይምሮ ጭራሹን ተፍቋል። ይቅርታ ስላላስታወስኩት እኮ ነው። ችግር የለውም። ምን ያስታውስሻለሁ? አንዱ አፍቃሪሽ ነበር። ካሌብ? ይቅርታ አሁን ምንም ሊመጣልኝ አልቻለም። ወንድምሽ በኃይለኛው ደብድቦት ትምህርት ቤት የቀየረው ልጅ። አስታወስኩት። ምን ነው አንገትሽን ደፋሽ? በጆሲ ምክንያት ምንም የምኮራበት ታሪክ የለኝም። አሁን ግን የምትኮሪበትን ስራ መስራት ትችያለሽ። እንዴት? ካሌብ አሁን የት እንዳለ ታውቂያለሽ? በጭራሽ አላውቅም። ያኔ ከትምህርት ቤት ከለቀቀ በኋላ እስካሁን እየተማረ እንዳለ ነው ማስበው። እሱማ ቢሆን ጥሩ ነበር። እሺ አሁን የት ነው ያለው? አብዶ ጎዳና ላይ ከወጣ ቆይቷል። ምን? አውቃል። ከዛ ደግሞ ልታነሹ ምቹ አንቺ ብቻ ነሽ። ማ? እኔ ማለቴ ምን አድርጌ? አሁንም ድረስ አንደበቱ ላይ ያለሽው አንቺ ብቻ ነሽ። ያንቺን ስም ብቻ ነው የሚጠራው። እህቱን እንኳን ያስታውሳት። ቆይ እሺ፣ ቆይ ማለት እኔ አሁን ምን ማድረግ እችላለሁ? ችግር የለውም። አንድ ነገር ብቻ እንድትተባበሪኝ ነው የምፈልገው። ምንድነው እሱ? አንዴ ፊቱ እንድትሄጂ። እንደዛማ አይሆንም። ለምን? እንዴ ቢተናኮለኝስ? እሱ እንኳን አንቺን ማንንም አይነካም። እሺ ሄድኩኝ ይባል፣ ፊቱ ቆምኩኝ፣ ከዛስ? ከዛ አማኑኤል ሆስፒታል እንዲገባ ታደርጊዋለሽ። ካንቺ ውጭ ከተቀመጠበት ቦታ ሊያነሳው የሚችል ሰው የለም። ይሄ እንኳን በጣም ከባድ ነው። እኛም ስላለን ችግር የለውም። ደግሞ በጆሲ ምክንያት እንደዚህ እንደሆነ አትርሽ። አውቃለሁ፣ ግን እሺ በቃ ትንሽ ጊዜ ስጪኝ። መልካም። ሰሞኑን ቼክ አረግሻለሁ። መልካም ቀን። እኔ ግን ተናድጄብሻለሁ። ለምን? ትምህርት ቤት እንሂድ ስልሽ እንደዛ ስትኝ ነዋ። እና እኔ ምን ላድርግ? ታዝዤ እኮ ነው። ደግሞ ከሚረፍድብሽ ብዬ ነው ሂጂ ያልኩሽ። ይኸው አንቺ ደረስሽ አይደል? አብረን እንደርስ ነበር። እሱማ እንችል ነበር። ለነገሩ ግን አሁን አብሮሽ የሚሆን ሰው አለ። ታዲያ ምን አስጨነቀሽ? ዲኑ እንደዚህ አትበይ፣ እናደዳለሁ። ምኑ ነው የሚያናድሽ? እንዳንቺ የሚሆንልኝ ያገኛለሁ። አቤኒንም ቢሆን አትቀልጂ ዲኑ። ከዚህ በኋላ እንደዚህ እንዳታደርጊ። ኧረ እርግቧ ተረጋጊ። እኔ እኮ ላጫውትሽ ብዬ ነው። እንደዚህ አይነት ጨዋታ አልፈልግም። እሺ በቃ፣ ያለበለዚያ ግን ጠራዋለሁ። ማንን? አፍቃሪውን ነዋ። እንደዛ ቢሆንማ በምን እድል እና ልጥራው? አመረሽ እንዴ? እና ያጣራልኩን ነገር አጣራ? አዎ፣ ስለ ሂልዳ አንዳንድ ነገሮችን አጣርቻለሁ። እና ታዲያ ምን አገኘ?
ያው ሊዲያ ትምህርቷን አቁሞ የነበረው ከአባቷ ጋር ተጣልታ ስለነበር። ታዲያ እኔ ለምን ዋሸች? ያው የአባቷ እህት ጋር ስለሆነ እየኖረች ያለችው እሷን ፈርታ ይሆናል። ታዲያ አሁን ለምን ከመሬት ተነስታ ትምህርት መማር ፈለገች? አይ ከአባቷ ጋር ስለታረቀች ነው። እሺ እና አለቃ ሌላ ማድረግ ያለብኝ ነገር ካለ ብትነግረኝ። ቆይ እኔ የምለው ያን ልጅ ከዛ በኋላ አይተው ታውቃለህ? የቱን? ያኗ ከመሬት የደባለቀን። አይ አላየሁትም። ቆይ ግን እኔ የምለው አንተ ግን መቼ ነው ወንድ የምትሆነው? አለቃ አዘናግቶኝ እኮ ነው። ዝበል አልጫ ደግሞ ያሸኛል እንዴ? ከኋላ አልነበርም እኮ የነበርኩት ከፊት ለፊት ነኝ። ቶ አለቃ ማንነቴንም አሳየዋለሁ። ባክ ተሰብረ እንዳቀር። ለማንኛውም ጥሩምቤን በአይነ ቁራኛ እያያትሽ። እሺ አለቃ። ደሞስ አንተ ሰፈር ከመጣ በኋላ አይደለ እንዴ ከሁሉም ሰው ጋር እኩል ሆንኩት? ምንም እንዳያሳስብ ሁሉንም ነው በአይነ ቁራኛ መከታተላት። በተለይ ነግሯት ከሆነ ደግሞ ማጣራት አለብሽ። የነገራት አይመስለኝም። ቢነግራት ግን እስካሁን ዝም አትለንም ነበር። አቅሟን ተረድታ ይሆናል። በልኛው መሄድ አለብኝ። አንተ ልጅ ግን ጉደኛ ነህ። እኔም ብልሽ ግን ስለዚህ ልጅ የምታውቂው ነገር አለ? ናዝራዊት ነው? አዎ ግቢ ውስጥ በደንብ ታውቃለሽ ማለት ነው። ስለሷ ማያውቅ ማን አለ? ቆይ ግን ለምንድን ነው እንደዚህ ብቻዋን የምትሆነው? ማን ያውቃል ብለህ ነው? እኔ ግን ስለሷ ሳስብ ሁልጊዜም ግርም የሚለኝ አንድ ነገር አለ። ምንድን ነው? ታውቃለህ? እስካሁን ድረስ ሁልጊዜ ልክ እንደ ልጅነታችን አባቷ ይሆኑ ማን ይሆኑ የማይታወቁ ሰው ናቸው መተው ከትምህርት ቤት የሚወስዷት። ደሞ እኮ እንዴት እንደሚያስፈሩ። ኧረ ስማቸው ግን ይታወቃል? ማን ያውቃል ብለህ ነው? ተማሪው ግን ጋጋ ነው የሚላቸው። እውነትም ይገርማል። እስካሁን ድረስ እንደ ልጅነታችን። እሷም ግን ጋግርታም ነች። እኔን እኮ ግን ታወቀኛለች። ትቀልዳለህ አይደል? መቼም አታደርገው። ከምር ካናመሽ ሂደሽ ጠይቂያት። ምን ብዬ ደግሞ ብላትስ ምን የምትለኝ ይመስልሃል? እሱን እንግዲህ ሄዶ ማረጋገጥ ነው። እና ወዴት ነው? ወደ ናዝሬት። ጓደኛዬ እንዴት ነሽ? አታስቢ፣ ዛሬ ብዙ ልሽ አይደለም የመጣሁት። ባይሆን አንድ ሰው እንድታስተዋውቂኝ ፈልጌ ነበረ። ማንም መሰለሽ? አባትሽ ነው። ማለቴ ከትምህርት ቤት ስትወጪ የሚወስድሽን ሰውዬ። አብረን እንሂድና እንተዋወቀው። አይሆንም። ናዝሬት አንተ ምንድን ነው? አባትሽን አስተዋውቂኝ ብያት እኮ ነው። ምን? እውነትም ዲቦራ እውነቷን ነው። መቅዲ በቃ ራሷ እንዳጎዳ ልከተላት ነው። አረ ይሄ ልጅ ግን እውነት በጣም ነው ችግር ያለበት። እኔ ምልክ አንተስ ምን እንደምታስጎበኝ? ምን አስጎበኝሻለሁ? አቢኔ ሁሉንም አስጎበኝሻል እንዴ? እሱን እንኳን ተው። እኔ ምልክ የአቢኔ አባት ግን ብቻውን እንዳሳደጉት ካላወኩም ነበር። አዎ ብቻቸውን ያሳደጉት እና ምን ችግር አለው? አረ የለውም። እንደ ዮዲ ጨንቋ ስትነግረኝ ግራ ገብቶኝ ነው እንጂ። ለምንድን ነው ግራ የገባት? ያው አባት ያስጠነቀቁት ነገር አለ መሰለኝ እሱ ምናምን እያለች። ጉዳዩ እሱ አይደለም ባክሽ፣ ዋናው እሱ እሷም ወደዱ። እርግጠኛ ነህ? እርግጠኛ ነኝ። ይልቅ ግን አንቺ እርግጠኛ ነሽ? ስለምኑ? ዮርዲ አቢኔን እንደምትወደው። ለምን ጠየቀኝ? አሁንም ከሮቤል ጋር ነች አይደል? መልሽልኛ። ራሷን ጠይቃት። እሷን ማብጠይቃት እንደማትነግረኝ ታውቂያለሽ። እሺ ይልቅ አንተ ለምን ስለ ራስህ አትነግረኝ? ስለ ራሴ ምንድን ነው የምነግርሽ? ምን ነው ደነገጥክ? ስለ ራስህ የሚነገር ነገር የለም እንዴ? አይ ደንግጬ አይደለም፣ ማንም ጠይቁኝ ስለማያውቅ ነው ስለ ራሴ። ይኸው አሁን ይጠየቅኩ። አረ ሴትዮ ምንድን ነው የምታስጨንቂኝ? በቃ ተው ግን አልፋታም። እሺ በቃ ቻው ነው ልሂድ። አረ መርበትበት በአንድ ድንጋይ ሁለት ወፍ ማለት አሁን ነው። እንዲህ የምትሆን ከሆነማ በደንብ ቀርቤ መረጃዬንም አገኛለሁ። ያችን ዲናንም ቀንድ አስበቅላታለሁ። ሆፕ እስቲ የታል እስቲ ዛኪ
የታለ መመለስ ነው መመለስ። በቃ ይኸውልህ ና እስቲ ረጋ በል። ይኸውልህ ስፖርት በደንብ ከውስጥ ፈንቅለህ ስትሰራው ነው አሪፍ። ይኸውልህ እስቲ አሁን ደግሞ ዙር፣ እስቲ ዙር፣ ወደዚህ ዙር፣ ወደዚህ። ይኸውልህ ጆሲን በደንብ ነው አይደል ማሸነፍ የምፈልገው? እኔን በሴት ፊት እንደመታኝ አሳየዋለሁ። እሱን እኮ ነው የምልህ። እንድገባለት በደንብ መስራት አለብን። መዞር ድጋ ዙር። ይኸውልህ አሁን ደግሞ ምን እንሰራለን መሰለህ? ለተለያዩ ነገሮች ያው ለቦክሱም ለምንም እንዲጠቅመን ቁጢጥ ትላለህ። ቁጥጥ ምንድን ነው? ቂጥ አንተ አትኮሳተርብኝ። አሰልጣኝ እኮ ነው፣ ልታከብረኝ ይገባል። ማን ነው ቂጥ ከከበደ ያው ቁጥና ቂጥ ያው። እሺ በመቀመጫ ዝም ብለህ እጅን ዘርጋ እስቲ መዘርጋት ያዝ ዘርጋ፣ እጅን ዘርጋ ዝቅ በቃ እንደሱ አሪፍ። ይሄ ነው ወሳኙ ፖይንት ነው እየሰራ ነው ያለው። እሺ በቃ ወሳኙ ይሄ ነው። እስቲ ምን ጀመርክ በዛ በኩል በቃ እንደሱ እስቲ ወይኔ ሳሚ አሳይን እንጂ አንተ ወንድ ልጅ አይደለ እንዴ? ቆፍጠን በል እንጂ። ይኸውልህ ሰማይን ዘኪ እየተነሱ እየወደቁ ነው ማሸነፍ ያለው። ገብቷል? ተረድተኛል አይደለ? እሺ አሁን ደግሞ ለተንፋሽ እስቲ ቆፍጠን በላ። ለተንፋሽ እንዲጠቅመን ትንሽ ሮጥ እንላለን። እሺ እስቲ ተንፋሽ ማስገባት ቀስ እያልክ ይኸውልህ ስታስወጣ ስሜት አለው። ቀስ እስቲ እንሰባለን። ድጋሚ መሳብ። ያዘው እሱ ጋር ያዘው። እያየው ነው ዘኪ እንዳለቅ እያየው ነው። አስወጣ እንዴ! ጎበዝ ዘኪ። ይኸውልህ አሁን ደግሞ ያቺ ዛፍ ትታያለች አይደለ? ፊደል ታረጋትና ስምሃት የሳምኩን ደግሞ እዚህ መተህ ታስቀምጣለህ። ተግባብተናል? እስቲ 1 2 3 ዳይ መሮጥ መሳም ዘኪ መሳም ጎበዝ። አልሆነም ዘኪ። ምን ሆነ? አልሆነም። ምን? እኔ ምንድን ነው ያልኩህ? መሳም ስሜት አለው። ገብቶሃል አይደለ? መሳም ያስፈልጓል። ድጋሚ እንሮጣለን። ዘኪ ጎበዝ ዘኪ ጀግና ጎበዝ። መመለስ ፍጥነት ነው። ፍጥነት ማቀፍ ጨምርበት። ማቀፍ ጎበዝ። ናይስ ዘኪ። ተጥሏል በቃ። ጆሲ ተዘርሯል። ጎበዝ። የታል? ፍጥነት የለማ። ፍጥነት የምፈልገው እያስቀመጥክ የምስመውን እያስቀመጥክ ዘኪ። መመለስ። ወይኔ ሰውዬ ምን ጀመረ? አንተ ዘኪ ምንድን ነው? በቃ ትቼዋለሁ። ምኑ ነው የተውከው? ከጆሲ ጋር መጣላቱ። አንተ ደግሞ ወንድ ልጅ አይደለ እንዴ? አንተ የሆነ ስፖርት ነገር ይቀራል። አንተማ የሱቅ አይኑ ጂና አይደል? ልትገለኝ ፈልገህ ነው? በቃ ለዚህች አቅም ነበር ያ ሁሉ ፉከራ። አቶ ሳሚ። አቤት። እኔን እኮ ነው የጠራኝ። ና ቆይ መጣሁ። ና አልኩህ አይደል እንዴ? ወይኔ እናት። አይ ዘኪ መጣሁ። ጆሲ ምን እየሰራ ነው ደግሞ ከዚህ? ና። አቤት ጆሲ። ምን እያረክ ነው? እዚሁ ሁኜ እኮ ነው። እዚህ መሆንንማ እያየሁ ነው። ለማንኛውም እንዴት አደረግኩ? ምኑን አድርግ ያልኩህን ነዋ። አስተካክያለሁ። እርግጠኛ ነህ? አዎ ጆሲ። ከዚህ በኋላ እኛን ማንም አይጠረጠረንም ማለት ነው? በሚገባ። በጣም ጥሩ። ለዚህ እኮ ነው የምወድህ። ና ቀፌ ና። ቃል በቃ ትጨናነቂ። አዚ የምር እኔ በጣም ነው የፈራሁት። እንደሚከብድ እኮ አውቃለሁ፣ ግን እሷም እውነት አላት። እሱማ ገብቶኛል፣ ግን እሺ እንዴት ብዬ ነው ልጁ ፊት የምቆመው? መጀመሪያ ከስሙ ጀምሪ። ስሙ ልጁ ሳይሆን ካሌብ ነው። ደግሞ ካሌብ ምን ያክል ጀንትል ተማሪ እንደነበረ ታስታውሻለሽ? አዎ፣ ግን በጣም ፈራው። ይኸውልሽ ቃል እድል ነው የተሰጠሽ።
የካሌብን ህይወት መመለስ ማለት ላንቺ ትልቅ ደስታ ነው። ደግሞ እኔም ከጎንሽ ነኝ። እሺ ያዚ እንደዚህ ነው እንጂ። አይ ጆሲ የስራህን ይስጥ። እሱንም ቢሆን ማስተካከል ትችላለሽ። አዚ የሱ ነገር እንኳን እንዲህ በቀላሉ የሚሆን አይመስለኝም። ይሆናል። መጀመሪያ ግን ይሄንን ጨርሽ። እሺ አመሰግናለሁ። እሺ ስላበረታሽ። አረ ምስጋና እንዴ! እኔ ጓደኛሽ አዚ ነኝ። እሱንም አውቃለሁ። አሁን አትነሱም ክብርት ሳይካትሪስት ቃል ሆይ። ምንድነው ያልሽው? እንደን ከእንግዲህ እንደዚህ ነው የምጠራሽ ሳይካትሪስቷ። እብድ አንቺ እኮ እንደዚህ ስትስቂ ነው የሚያምርብሽ። ዲቦ ግን እሺ የምትለን ይመስልሻል? ይመስለኛል። አኳኋኗን ሳየው ወንድም ወንድቷ ጥሩ ልጅ ነች። እንደዛ ቢሆንማ ለኔም ትልቅ ደስታ ነው። ይሆናል። ካሌብ እናድነዋለን። እውነትም ግን አንቺ ትክክለኛዋ ሴት ነበርሽ። የትኛዋ ትክክለኛ ሴት? ስጠብቃት የነበረችው ናታ። ብቻዬን ጆሲ ልጋፈጠው እንደማልችል አውቅ ነበር። ይሄን እንዴት አወቅሽ? ይሄው አሁን አዲስ ተስፋ እያየሁ አይደል? ወንድሜን እኮ ማገኘው እየመሰለኝ ነው። ፈጣሪ ይረዳናል። እዮብን ግን ችላ ማለት የለብንም። የወደቀውን ለማንሳት ስንል የቆመው እንዳንጥል። ልክ ነሽ። የሱን ነገር ለኔ ተይው። እኔ ግን በቀላሉ እጅ የሚሰጥ ልጅ አይመስለኝም። እዮብ ደፋር ነው። በተለይቶ የሚባለውን ነገር ማድረግ በጣም ይወዳል። እኔም እሱን ያየሁበት። ግን ደግሞ አንቺ ይሄን ካወቅሽ ለምን እሱ በሚሄደው መንገድ ትሄጃለሽ? ማለትማ በመከልከል እጅ የማይሰጥ ከሆነ ለምን በተቃራኒው አትሞክሪ? ምን ፍቀጅለት ነው? እንደሱ አላልኩም። ግን ደግሞ አንቺም ነገሩን እንደተቀበልሽ አድርገሽ ከጎንሽ ማድረግ ትችያለሽ። አልገባኝም። እሱን ቀስ እያልን እናወራለን። አሁን ግን በካሌብ ጉዳይ አብረው እንዲሆን ካደረግነው ነገሮች እየቀለሉ ይመጣሉ። ይሄ እንኳን አይሆንም። ይሆናል። ሲገናኙ ይተዋወቃሉ። እሷም ሴት ልጅ ናት። እናም ከጆሲ እይታ ሰውራ ታገኘዋለች። ላንቺ ደግሞ ይሄ አንድ ረፍት ነው። በዛው ቢቀጥሉስ? ሁሉንም ደረጃ በደረጃ ነው ማሰብ ያለብን። ሚሆን ይመስልሻል? ባኔ ሆነብሽ። ያም ሆነ እዮብ እሷን ከማግኘት የሚቆጠብ ልጅ አይደለም። እሺ በይሳት ወንድሜ ቢኖር ምን የሚል ይመስልሻል? ምን ይላል? ፋሞስ አንተ ግን አሁንም ሞት ነግረኝ። ምን እና ማን ናቸው የደበደቡ? ቆይ አሁንም አላመንሽኝም እንዴ? የሚታመን ነገር ስላልነገርከኝ ማለት። ቆይ እሺ ብነግርሽ ምን ልታደርጊያቸው ነው? እሱን ስትነግረኝ እነግርሃለሁ። ይገባኛል እኮ ግን ደግሞ ፈልግሻለሁ። ማለት ምን እንዳያደርጉኝ ነው? አየው አንቺ የሆነ ነገር እንዳታደርጊያቸው ነው እንጂ። እንደሱ ይሻላል። አቡሌ ከነገ ጀምሮ ግን ትምህርት ቤት መቅረት ማቆም አለብህ። እሱን ነገር ተነጋገርን አይደል እንዴ? አቡሌ እኔ ምሬን ነው። ይኸውልሽ ማይ እኔ ትምህርት ቤት መግባት የምጀምረው አንቺ እሺ ብለሽኝ ወደ ትምህርት ቤት ስትመለሺ ብቻ ነው። እሱማ በጭራሽ የማይሆን ነገር ነው። ለምን? አቡሌ እንግዲህ ይሄኔ ውሳኔ ነው። እሺ ወዴት ነው የምትሄጂው? እንዳትከተለኝ። ሀዩ ልጅቷን የባሰ ደንጋጣ አደረጋት አይደል? እንዲሁም ይሻላል።